ናችሁ? ሰላም ነው። እግዚአብሔር ይመስገን። ኦርቶዶክስ ነን። እሺ እንደ አጋጣሚ ቪዲዮ ሳይ የአንተን ቪዲዮ ያለው እና የእንትና ቪዲዮ መጥቶልኝ የሁሱ ሙሐመድ የሚል ስም በዕብራይስጥ መጽሐፍ ቅዱስ ላይ ተጽፏል ብሎ ትራንስሌት እያደረጉ የሆነ ክርስቲያን ልጅ እንትን ብለው ሲሉ አይቼ ነው የሆነ ቪዲዮ እና ብዙ ጊዜ ሙስሊሞችም የመሐመድ ስም መጽሐፍ ቅዱስ ላይ አለ ይላሉ እና እኔ እውቀቱ የለኝም ስላላነበብኩና አለ ወይ እንደዚህ ማለቴ ሲዋሹ ግራ ገብቶኝ ነው። ሙሐመድዬ ሙሐመድዋ እንደዛ የሚባል ነገር የለም። ሙሐመድ የሚባል የለም። በመጀመሪያ ደረጃ የሚከፍቱት ምንድን ነው የሚለውን የመጀመሪያ ማፍረሻ ምንድን ነው የከፈቱት ምንድን ነው መጽሐፍ ነው? አይ አይመስለኝም። እንደ አጋጣሚ ነው። ምን አለ መሰለህ እፎይ፣ የራሴ ላይ መሰረት ሳሊዝ የሰው ማየት አልፈልግም እና አሁን የራሴን እየተማርኩ ነው ገና ከራሴ ጋር ሆኜና አይምሮ እንዲታወቅ ስለማልፈልግ በማላውቀው ጉዳይ በደንብ አላየውም። ያው ማላውቀውን ስላላወራ ራስን በደንብ ተማር። ሁሌም መቅጠፍና መዋሸት ማይሰለቻቸው ጉዶች ስለሆኑ ሰዎቹ አንደኛው ኡስታዝ ያንን የሚጠቅሱትን ቤላ ክፈችው አንዴ የሚጠቅሱትን ክፍል ከፍቶ አንደኛው ኡስታዝ ምን ብሎታል መሰለህ? ይሄ ሙሐመድ ማለት አይደለም፣ ሽታውም የለም ሙሐመድ ብሏል። ይሄንኛው ደግሞ አንተ የጠራኸው ከስድስተኛ ክፍል ያቆመ ተማሪ ነው ባይዞ የሱ ልጅ እና ከስድስት ስላላለፈ ምንም ያውቀው ነገር ስለሌለ የድምፅ መመሳሰልን ያመጣና ከዛ በኋላ ወደዛ ጎግል ላይ ትራንስሌት ሲያደርገው መሐመድ የሚል ያመጣለታል። በቃ መሐመድ ማለት ነው ብሎ ይላል። ይህንን ቻሌንጅ እንቀበላለን። እንደዛ የሚፈቱ ከሆነ እንደዛ ማያስኬድ ከሆነ ሙሐመድ ማለት ነው ብለው ያንን ቃል ከፈቱት አሁን ላሳየ ቤላ ክፈችው አንዴ አንዴ ይችላል። ማለየ ተሰለመዳል 5:16 ላይ ያለውን ማለት ነው። አየው ቆይ መጽሐፍ ቅዱስ ልክፈትና መጀመሪያ አማርኛው ምን እንደሚል አሳየክ። ከዛ ኦኬ ይሄው ክፍሉ እዚች ጋር መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ያለ ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። የእናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራዬም ይሄ ነው ይላል አማርኛ። አሁን አፉ ምን ያለ ነው ይላል ወንድማችን። አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። ያማረ የተባለው ምን አፉ ያ ቆንጆ የሆነው ጣፋጭ የሆነው። ስለዚህ ያማረ የምትለው ቃል በሂብሩ መሐመዲም የምትል ድምፀት ነው ያላት። እንደዚህ ሲተረጉሙ ነው ያየሁት። ታስታውስ እቺ ነች መሐመዲም። ይሄ ምን ማለት ነው? በሂብሩ ጣፋጭ ማለት ነው። እነሱ ምን ብለው ይወስዱታል? መሐመድ ማለት ነው ብለው ይወስዱታል ማለት ነው። ወደ አማርኛ እንትን ነውና የድምፀት መመሳሰል ከዛ እነኚህ ተስር ያሉ ዝም ብለው ትርጓሜ። በመጀመሪያ ደረጃ ይሄ ባይብል አበም እኛ የሚመለከት አይደለም፣ የኦርቶዶክሳውያን አይደለም። በመጀመሪያ ደረጃ ከስር የሚመጡት ትርጓሜ እንትኖች ማብራሪያዎች ምናምን እኛ የሚመለከቱ አይደሉም። ስለዚህ የድምፀቱ መመሳሰል አሁን አይምሮ ላይ የመጣው ብልግና ቃላት የሚመስል ሆነ እንጂ በኦሮምኛ ሲባልና በአማርኛ ሌላ የሚሆን ልነግርህ ነበረ። ሜይ ቢ የምታውቁ ቃላት ተመሳሳይ ንገሩኝ። በሌላ ቋንቋ ሌላ ሆኖ በአማርኛ ሌላ የሆነ ጉድ። በእንግሊዝኛ ጉድ ነው፣ በአማርኛ ደግሞ ጉድ ነው። በቀላሉ ጉድ ምንድን ነው በአማርኛ? ጉድ ነው በአማርኛ ትርጉሙ ምንድን ነው? ጉድ ማለት በቃ የሚያስደንቅ አይደለም። ጉድ ነው በአማርኛ፣ እንግሊዝኛ ነው። ሌላ ትርጉም ሌላ ቦይ አለ። ቦይ የውሃ መፍሰሻም ቦይ ይባላል። ቦይ ለምሳሌ በኦሮምኛ እና በአማርኛውን ይለያያል ትርጉሙ።
ሎክ እንደዛ ማለት ነው። የድምፀቱን ማመሳሰል የቃልን ትርጉም አንድ ያደርገዋል ብሎ ስላሰበውን አንድ አድርገው እንደመውሰድ ማለት ነው። ያችኛው መሐመድ የምትለውን መሐመድ ነች ብሎ መውሰድ ሌም እንደ ሲሊ አርጉመንት ነው። አምሮት የምትለዋ ማማር የምትለዋ እንደዛ አይነት ትርጉም ስለያዘች ማለት ነው። ሕዝቅኤል ምዕራፍ 24 ቁጥር 21 ክፈችው። አሁን በዚሁ መሰረት ቆይ አትሂጂ፣ እዚሁ አትሂጂ፣ ቆይ እዚሁ አርጉመንቱን እንግደለው። አፉ ጣፋጭ ነው ያማረ ነው ይላል አይደለ? የተናገረችው ሚስቱ ነች ብለው ያምኑትን እንግዲህ ሕዝቅኤል አይምን መጽሐፈ ምሳሌ መኃልየ ሶሪ ያ ምሳሌ መጽሐፍ ምሳሌ 5:16 የብልግና መጽሐፍ ነው ብለው ይላሉ። ለሙሐመድ የተጠቀሰበት ነው ብለው ክሌም ያደርጋሉ። ከራሳቸው ጋር ሰዎቹ ምን ያህል እንደሚጋጩ የሚያሳይ ነው። የብልግና መጽሐፍ ውስጥ የብልግና ነው ይሄ መጽሐፍ እያሉ ሞክ የሚያደርጉበትን መጽሐፈ ምሳሌን መኃልየ ነው መኃልየ ዘሰሎሞን ሞክ የሚያደርጉትን መልሰው ደግሞ ምን ይላሉ? ሙሐመድ የተጠቀሰበት ነው ይላሉ። እነሱ ከሙሐመድ በላይ ያውቀው ነው እዛ ውስጥ ተጠቅሷል የሚሉት። ሶስተኛ ደረጃ የተናገረችው የሰሎሞን ሚስት ነች ተባለ። ኦኬ ብልግና ወራሽ ብለው ያስቡ፣ ችግር የለውም። ስለዚህ አፉ ያምራል ይጣፍጣል እያለች እያጣጣመችው ነበር ሙሐመድን በሩቀት የሰሎሞን ሚስት ማለት ነው። ስለዚህ ለእኔ ነው የተናገረችው ብሎ ካለ ሙሐመድ ስለ ባሏ የተናገረችው ለእኔ ነው ብሎ ካለ ሙሐመድ በእነሱ ሎጂክ ሙሐመድ የሰው ሚስት ይመኛል ማለት ነው። የነቢዩ ሚስት ያው የማን የሰሎሞን ሚስት የተናገረችው ለባሏ የተናገረችውን ለእኔ ነው ብሎ የሰው ሚስት ይመኝ ነበር ሙሐመድ ማለት ነው። እቺ ሴት ደግሞ ሉክ ከሞተች ከሙሐመድ ከሺህ ምናምን ዓመት በፊት ነው። በደንብ አስተውል። በእስልምናው ደግሞ ወደ 124,000 ነቢያቶች አሉ። ከዛ ውስጥ አንድም ሴት ነብይ የለም። ስለዚህ የሰሎሞን ሚስት ነብይ ሊያደርጓት ነው ትንቢት ተናግራለታለች ብለው ካመኑ ገብተዋል ሎጂኩ። ሴት ነብይ ከሌለ የተናገረችው ሴት ከሆነች መሐመድም ያለችው ሴት ከሆነች አፉ ይጣፍጣል ያማረ ነው ያለችው ሴት ከሆነች ስለዚህ ሴት ነብይ ያለች ማለት ነው። በእስልምናው የሰሎሞን ሚስት ነብይ ነች ማለት ነው። ማስረጃ ሊያመጡ ይገደዳሉ። ሌላ አሁንም ማፍረሻ እቺ ሴት ከሞተች 1000 ዓመታት አልፏታል። 1000 ዓመት ካለፋት ስለኔ ነው ያወራችሁ እያለ እንደዚህ የሚሻፍድባት ከሆነ ሙሐመድ የሞተን ሰው መመኘት ምን ይባላል ወንድማችን? ኒክሮፊሊያ ይባላል። የሞቱ ሰዎችን ለወሲብ መመኘት። ስለዚህ ሙሐመድ የሞተችን ሴት ስለኔ ፍቅር እንደዚህ አወድሳኛለች እንደዚህ ስለ ፍቅር እያለ የሚመኝ ከሆነ ሙት ለወሲብ የሚመኝ ቅንዝረኛ ያደርገዋል ማለት ነው። ሎጂኩ በደንብ እየገባ ነው። ያው እነሱ ለማሳሳት ሲሆን የእኛን ወደ እነሱ ይወስዳሉ፣ ለእውነት ሲሆን ደግሞ አይቀበሉት። ችግር የለውም። ከተቀበሉት እንወስድና በዚህ ሁሉ ይመታል። እንቀጥል። ሕዝቅኤል ምዕራፍ 24 ቁጥር 1 ክፈችልኝ። ግብረ ሰዶም ይሆናል እንደገና። አሁንም ደግሞ እንትና ሙሐመድ አማርኛውን አድርጌውና ከዛ ሂብሩን ክፈቹ። ድምፀት መመሳሰል የስም ማምጣት ይችላል ብለው ካመኑ ሙሐመድ ግብረ ሰዶም መሆኑን ደግሞ ላሳየ። ይህንኑ መሐመድ የሚለውን የሂብሩ ቃል ጣፋጭ ወይም ያማረ የሚለው ቃል ያማረ የሚለው ቃል መሐመድ የሚለውን እንትን ይሰጣልና ስለዚህ እንደዛ ነው የሚል አመጡ። 21 ይመስለኛል 24 21 ማለት ነው። 24 21 አንብቢ እስኪ። ለእስራኤል ቤት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ።
ያስቀራኋችሁትም ወንዶችና ሴቶች ልጆች በሰይፍ ይወድቃሉ። የአይናችሁ ምን አምሮት የምትለው ቃል አለች አለ። እዚህም ወንድማችን ሄብሮን ክፈጁ፣ ሄብሮን ክፈጁ። እሺ መሐመድ ይላል አይደል? አምሮት ማለት መሐመድ እንደማለት ነው በሂብሩ ማለት ነው። የድምፅ መመሳሰል ነው። ስለዚህ ሙሐመድ ምንድን ነው እሱ ማለት ነው? ለእነኛ ግብረ ሰዶም ነው ማለት ነው። ለእነሱ ሚስት ነው የሚሆነው። በዛ መሰረት ከሄዱ ያ ለእነሱ የወሲብ እንትን ነው። ልጨምርልህ ኢሳያስ ምዕራፍ 64 ቁጥር 11 ክፈችው። ይህንን አካል ደግሞ እግዚአብሔር የሚያጠፋው ነው። ሙሐመድ ምን የሚሆን ነው? የሚቀሰፍ ነው። 64 11 እንደ ክፈችው። ማማር ያማረ የሚለው ቃል ሙሐመድ ማለት ነው ብለው ከፈቱ ሉክ ሰዎቹ ምን ያህል ገደል እንደሚገቡ እዩ። ቁጥር 11 ምን ይላል? እሺ አባቶቻችንን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏልና ያማረውም ስፍራችን ሁሉ ፈርሷል። ያማረው ምናችን ስፍራችን ምን ብሏል? ፈርሷል። ያማረ የሚለው አሁንም መሐመድም እንደዛ ነው የሚለው። ስለዚህ አሁንም ሙሐመድ ፈርሷል ማለት ነው። ክፈችው ይብሩን እዛ ብሉይ ኪዳን ላይ ፈረሰ ማለት ነው። ሁሉ እዛው ፈረሰ። ክፈችው አንዴ ይብሩን። ሙሐመድ ምን ይሆናል? አሁንም ይፈርሳል። ይስማማናል። ስለዚህ መሐመድ የሚለው የብሩ ቃል ሙሐመድ ማለት ነው ብለህ ተተረጎሙ ይስማማናል። ይታያላል መሐመዱን አየው አይደል? ስለዚህ ክፍሉ እዛ ቦታ ስከተው ሙሐመድ ነው የሚለው ያማረ የሚለው ሙሐመድ ከሆነ ሙሐመድን አፈርሰዋለሁ ነው የሚለው። አሁን ክተችው እዛ ወደ አማርኛው ገባይ ብሉ ጋይጂ ሙሐመድ የሚለውን ስም ክተችው እዛ ቦታ አንብቢው። ከዛ ሙሐመድ ብለሽ ቀጥይ። ሚዩት ነሽ። ኦኬ እሺ። አባቶቻችን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏል፣ መሐመድም ስፍራችን ሁሉ ፈርሷል። መሐመድ ምን የሚሆን ነው? የሚፈርስ ነው። በቃ መሐመድ ስፍራቸው ነበር፣ ፈርሷል። ሴንስ ይሰጣል? አይሰጥም። ስለዚህ የነኚህ ሰዎች ዲሌማ ማያልቅ ስለሆነ ቆይ አትዝጊው። አንድ ላሳየ። አላህ ማለት በሂብሩ ዛፍ ማለት ነው። ለምሳሌ አላህ የሚለውን ሰርች አድርጌና አሳየው። ዛፍ ማለት ነው አላህ ማለት በሂብሩ። አላህ ማለት ድምፁ አላህ ብለህ ስትል በሂብሩ ዛፍ እያልክ ነው። ኦክ ትሪ ማለት ነው። የኦክ ዛፍ ማለት ነው። አስጠጊለት። አየዋ አላህ ይላል። አሳዩ። አስጠጊለት። አላህ የሚለው ይላል። አላህ ይላል። አሁን አሳዩ ከስር ትርጉሙ አላህ ምን ሆነ? ትርጉሙ ኦክ ይላል። የኦክ ዛፍ ማለት ነው። ድምፀቷን እያዩ ነው ማለት ነው። ድምፀቷን አላህ የሚል ብቻ ስላዩ አላህ ነው ካሉን እንስማማለን። ለምሳሌ አላህ ማለት በሂብሩ ዛፍ ማለት ነው። አክበር በይና ጻፊ። አክበር ማለት ደግሞ ምን እንደሆነ ላሳየ። አላሁ አክበር ሲሉ አክበር ማለት ደግሞ እኔ አክበር ይታያል። አክበር አላሁ አክበር ይላሉ አይደለ? ማውዝ አይጥ ማለት ነው። ስለዚህ አላህ አክበር ሲሉ ዛፍና አይጥ እያሉ ነው። ይስማማል? ወደ አማርኛ ተርጉሚለት። አሁን ያደደቡ ኡስታዝ እንደሚተረጉመው ማውዝ ማለት ምን እንደሆነች ወደ አማርኛ ተርጉሚያት እንዲያምኑ። ውሸት ነው ስለሚባል ወደ አማርኛ ያሳዩ። ይተርጎም ይሄ ነገር። ትርጉመን ነው እናሳየው። አይጥ አክበር ማለት ምን ማለት ነው? አይጥ ማለት ነው። ይስማማሉ? በኡስታዙ ሎጂክ መሰረት ከተስማሙ ግን እኛ ይስማማናል፣ ችግር የለውም። ሙሐመድ ነው ካሉን ያንን
ይስማማናል። እኛ ሙሐመድ ምን ይሆናል? ግብረ ሰዶም። ሙሐመድ ምን ይሆናል? እግዚአብሔር የሚያፈርሰው። ሙሐመድ ምን ይሆናል? ሙት የሚመኝ። ሙሐመድ ምን ይሆናል? የሰው ሴት የሚመኝ። እንደዛ ይሆናል። በዛ መሰረት አላህ ደግሞ ምን ይሆናል? ዛፍና አይጥ። ቴንኪው። እንደዚህ አይነት ደደብ ኡስታዞች ሲያጋጥሟችሁ ስቃችሁ ለፏቸው። ስንተኛ ክፍል ነህ? እኔ 12 ጨርሼ አሁን እንትን እየተማርኩ ነው ኮሌጅ። ካደ 6ኛ ክፍል ካቆመ ተማሪ ምን ትጠብቃለህ? 6ኛ ኮን ያቆመ እኔ አንተን ያለውና የአንተን ቪዲዮ እንዳጋጣሚ ሰርች አድርጌ ሳይ ያው ይመጣል ታውቀዋለህ አልጎሪዝሙን እና እንዳጋጣሚ ጫፏን ሳይ ቶሎ ብዬ ስክሮል አረኳት። ያው ምክንያቱም እሰማለሁ የምትለውንና ማታ እነሱ ችግር የለውም። በቃ አሁን ገብተዋል ይመስለኛል። የድምፀት መመሳሰል ፎኖቲክስ ላይ በድምፅ በቋንቋ ጉዳይ ላይ ተመሳሰለ ማለት እንትኑ አንድ ነው ማለት አይደለም። ትርጉሙ ይለያያል። በቃ አሁን እንዳየው አላህ ሲል ማንኛውም ሰው የሚያውቀው አምላኩን የጠራ ነው የሚመስለው። ሂብሮች ግን አላህ ሲሉ ዛፍ እያሉ ነው። አክበር አላሁ አክበር ስትል አንተ እንትን እያመሰገኑ ነው የሚመስለው። አክበር ሲሉ እነኛ ደግሞ አይጥ እያሉ ነው። ስለዚህ ያማረ ማለት መሐመዲም እንደማለት ነው በሂብሩ። ስለዚህ መሐመዲም የሚለውን ወስደ አላሁ አክበር ይኸው ሙሐመድ ተባለ ይኸው ሙሐመድ ተባለ ምትል ከሆነ ሌመን ደስ ስቱፒድ ነህ ማለት ነው። እንደዚህ አይነት አርጉመንትን ዘመመጣ ከሆነ በጣም ደካማና የወደቀ ድድብና ነው የተጠናወተው ነው። ስለዚህ እንደዚህ አይነት ኡስታዞችን ንቆመተው የተሻለ ይመስለኛል። ግን ያዋጣናል ካሉ አርጉመንቱ ያዋጣናል ካሉ እንዳሳየው ሙሐመድ ምን ይሆናል? የሰው ሚስት የሚመኝ መቃብር የሞተች የተቀበረች የሚመኝ እንትን እንዳልከው የፈረሰ እግዚአብሔር ያፈረሰው የቀጣው ማለት ነው። እንደገና ደግሞ ግብረ ሰዶም ይሆናል ማለት ነው። እና ከተስማማቸው እኛ ያዋጣናል ካሉ እጃቸውን ስመን ተቀብለን እንደዚህ እንለጥፋቸዋለን ማለት ነው። ተስማምተዋል ወዳጄ? ተመልሶልሃል? አመሰግናለሁ ጊዜ ሰጣችሁ ስለመለሳችሁልኝ አመሰግናለሁ። ሌላስ ሚሉት ካለ ቀጥሉ። ሜይ ቢ የሚጨምርለት ካለ ትንሽ ልጨምርለት። አልፋ አንተ ቀጥል መምህሮች ቀጥል። አንድ ተመሳሳይ ነገር ይህንን እንትን ላይም ያነሳሉ። የግዕዝ መጽሐፍ ቅዱስ ላይም አለ ብሎ እንስሳት ላይ እንደዚህ ያነሱ ነበረ። አቡነ ዘበሰማያት ላይ ያለውን አላህ አድነን የሚለውን አላህ አድነን ይላል እያሉ ያነሱታል። ማቴዎስ ላይ ያለውን ማለት ነው። እና ድምፁ ይመሳሰላል። እዛ ጋር የምትታየውን አላህ አድነን ይላል። ስፔሊንጉ ባይመሳሰልም ድምፀቱ ግን ትንሽ ይቀራረባል። እንጂ የሚለው ነው ትርጉሙ። እንግዲህ በአማርኛ አድነን እንጂ የሚለው ነው። እንጂ የምትለው ቃል ናት አላህ የምትለው በግዕዝ። ግን እነሱ ለአምላካቸው ይወስዷታል እንደዚህና ኢቭን ደግሞ ሌላ ለምሳሌ ረቢ መምህር ማለት አይደለ? ረቢ ማለት ለምሳሌ በኦሮምኛ እንደዚህ ሙስሊሞችም ፈጣሪ ነው የሚለው ይጠቀሙበታል። ግን በዕብራይስጡ መምህር የሚለውን ነው የሚሰጠውና እንደዚሁም ደግሞ ለምሳሌ ብዙ ቃላቶች አሉ በኦሮምኛ ወደ አማርኛ ስንቀይራቸው የብልግና ቃላት የሚሆኑ ግን በኦሮምኛ ኖርማል ቃላቶች አሉ። ለምሳሌ ደጋ፣ ጠፋ የሚሉ ቃላቶች አሁን በኦሮምኛ ብንጠራቸው ለአማርኛ ደጋ ንቅፉን የሌላው ብዬ እኮ አልፋ ሸምዞኝ እኮ ነው። አማርኛ ላይ ሌላ ነው በቃ ትርጉሙ ሌላ። ድሮ ትምህርት ቤት ላይ እንትን ስንል ተማሪዎቹ እዛ ጋር ሲደርሱ ጮክ ብለው ይላሉ ታውቃለህ። አስተማሪዋ አስጥላ ወጣች ክላሱን አላስተምርም ክልፍ ብሎ ብዙ ቃላቶች አሉ በአማርኛ ሲቀየሩ የኦሮምኞቹ እንደዚህ መራቢያ አካል ምናምን የሚሆኑ አሉ። በኦሮምኛ ግን ሌላ ናቸው እና እንደዛ የግዕዙንም ከፈለገች ማሳየት ትችላለች። አሁን የአሁኑ አፕሊኬሽን ግዕዝም ስላለው አላ የሚለውን አላ አይደለም የሚለውን አላ ቢሎ ይፈቱታል። ስፔሊንጉ ይለያያል። ያኛው ግዕዙ አና ላ ነው። እሱ የማይመልኩት ደግሞ ህ አለችው አላህ ስላለችው ቀጥልብኝ። እሺ ኦኬ ወንድማችን ጁዌል በመጀመሪያ ቃሉ አድጀክቲቭ ነው እንጂ ፕሮፐር ናውንም አይደለም። በመጀመሪያ ደረጃ የስም ገላጭ የባለቤቱን ገላጭ ሆኖ የሚመጣ ቃል ነው በሂብሩ ውስጥ ማለት ነው እንጂ ሲጀመር ስምም ሆኖ መታወቅ። ለምሳሌ ጁዌል ብዬ አማረው ብል ያማረው የሚለው ጁዌልን የሚገልጥ ነው እንጂ ስም ሆኖ አይመጣም ማለት ፕሮፐር ናውን ሆኖ ሊመጣ አይችልም። አድጀክቲቭ ነው በመጀመሪያ ደረጃ።
ያው እንደተባለው ልጁ 5ኛ ክፍል ስለሆነ የሚያውቀው ነገር የለም። የሚከተሉትም ከ5ኛ ክፍል በታች ያሉ ስለሆኑ እነሱን ያጃጅላል። ደግሞ አያፍርም። የራሱ ጓደኛ እንትን ብሎታል። እንግዲህ ሌላኛው ኡስታዝ ይሄ ጭራሽ ከመሐመድ ጋር ምንም ግንኙነት የለውም ጭራሽ የለውም ብሎ መስክሮበታል። ምክንያቱም መሐመድም የሚለው ቃል ያማረ ጣፋጭ የሚለውን ትርጉም ነው የሚሰጠው። የስም ገላጭ ሆኖ ነው የሚመጣው። ለዛ ለሚገለጥለት ስም አድጀክቲቭ ሆኖ ይመጣል እንጂ ፕሮናውን ሆኖ መጥቶም አያውቅም በሂብሩ ማለት ነው። ከዛ ውጭ በዚህ መሰረትን ተርጉም ካሉ የሕዝቅኤል ሚስት ሆኖ የሚመጣበትንም አብሮ መቀበል መቻል አለባቸው። አሁን እፎይ እንትን እንዳለው የሚፈርስ መሐመድ ሆኖ የሚመጣውን መቀበል መቻል አለባቸው። ከዛ ውጭ ግን አንድ ደግሞ መሰመር ያለበት ቁርአን መቼ እንደዛ ብሎ ተናገረ? እነሱም መመሪያቸው ቁርአን ከሆነ ቁርአንን ይዘው ከሆነ ወደ መጽሐፍ ቅዱስ የገቡት ቁርአን የሚለው መሐመድ የሚል ስም በመጽሐፍ ቅዱስ ውስጥ አለ ይገኛል መቻላቸው። ቢያንስ ቁርአን ያላቸው በተውራትና በኢንጂል ነው። ቢሆንም እሱም አህመድ ነው። ፈልገው ሊያሳዩን የሚችለው አህመድ የሚለውን ስም ነው እንጂ መሐመድ የሚለውን ስም አለ። ለምንድን ነው እንደዛ የሚያደርጉት? ለምን ያጭበረብራሉ ሙስሊሞች? አይ አህመድ ማለት እኮ መሐመድ ነው ቢሉ እሱ ሌላ ጉዳይ ነው። በሐዲስ ላይ እንደዛ ብሎ ሊመጣ ይችላል። ግን ቁርአኑ ሊትራሊ የተናገረው ስሙ አህመድ የተባለ ነው የሚለው። ስለዚህ ከመጽሐፍ ቅዱስ ላይ ሊያመጡ የሚገባው ምንድን ነው? አህመድ የሚለውን ስም እንጂ መሐመድ የሚለውን ስም አይደለም። ከዚህ ነው የሚጀምረው ታማኝ አለመሆናቸው ማለት ነው። ስለዚህ ሲያጭበረብሩ በመጀመሪያ የቱ ጋ ነው ቁርአን እንደዚህ ያለው የቱ ጋ ነው ብሎ መጠየቅ መያዝ። ከዛ አህመድ ከሆነ አህመድ ነው ማሳየት ያለበት። አንድ ሰው ለቁርአኑ ታማኝ መሆን መቻል አለበት። አህመድ እያለው ቁርአኑ እሱ መሐመድ ነው ያለው ብሎ ካለ ከአምላኩ ጋር ይጋጫል ማለት ነው። ቁርአን እና መጽሐፍ ቅዱስን እያጋጨው ነው ማለት ነው። ወይም ደግሞ አላህ ራሱ አያውቅም አህመድ ተብሎ ተጽፎ እያለ መሐመድ ነው ለማለት ፈልጎ ነው ብለው ካሉ አላህ የማያውቀው ነገር ካለ እዚሁ ላይ ይዞ እዛው ጋር ማነቅ ያስፈልጋል ብዬ አስባለሁ። ለምን? ኢንቴግሪቲ ስለሌላቸው ታማኝ አይደሉም እነሱ። የሚገቡ ሰዎችም ጥያቄ የሚጠይቁ ካሉ ይህን ይጠይቋቸው። ቁርአኑ የሚለው አህመድ ነው፣ አንተ የምታሳየኝ መሐመድ ነው። አላህ ተሳስቶ ነው ወይ? አህመድ ተብሎ ተጽፎ እያለ መሐመድ የሚለውን ፈልገ የምታመጣው አላህ ተሳስቶ ነው ወይ የሚለውን የመጀመሪያ ጥያቄ ነው። ሁለተኛ ሂብሩ ላይ ያለው ቋንቋስ በስም ደረጃ መጥቷል የሚለውን መጠየቅ። በእርግጥ በእንደዚህ አይነት መልስ ይመልሳል ብለን አይደለም፣ ግን ቢያንስ ይህን ነገር እዛ ላሉት ለሚከታተሉ ሰዎች ማጥራት ያስፈልጋል። አህመድ ከሆነ አህመድን ነው ማሳየት ያለበት። መሐመድ ብሎ ራሱ ፈልስፎ ከራሱ ከኪሱ አውጥቶ ሊያሳይ አይችልም። አላህ አህመድ ካለው አህመድን ፈልጎ ያሳየን እስቲ። ካልሆነ ፌል የሚያደርግ ነው ማለት ነው። ይህን ለመናገር ነው። እሺ፣ አመሰግናለሁ።